የዶላር ዋጋ በሚገርም ሁኔታ እየቀነሰ መጥቷል። የአንድ ዶላር ዋጋ 158 ብር የደረሰ ሲሆን ከባለፈው ጋር ሲነጻጸር በ98 ሳንቲም ዝቅ ብሏል። ይህንን መረጃ እናካፍላችኋለን። የፌዴራል ባለስልጣናቱን ትችት ተከትሎ ህወሓት የፌዴራል መንግስት ለአዲስ ጦርነት እየተዘጋጀ ነው ሲል ከሰሰ። ግብጽና የተባበሩት አረብ ኤሚሬትስ በኢትዮጵያና በሱዳን ጉዳዮች ላይ የዲፕሎማሲ ልዩነቶች ቢኖራቸውም ጥልቅ መሰረት ያለውን ስትራቴጂካዊ አጋርነታቸውን አደሱ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝሩ እንደምንመለከታቸው ጉዳዮች እናልፋለን። የዶላር ዋጋ በአማካይ ዋጋ 158 ብር ደረሰ። ከባለፈው ጋር ሲነጻጸር በ98 ሳንቲም ዝቅ ብሏል። በዚህም የዶላር ዋጋ እየቀነሰ መጥቷል። ብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሪ ጨረታ 100 ሚሊዮን ዶላር አቀረበ። ሰኔ 9 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ባንክ ባካሄደው ቁጥር 23 ልዩ የውጭ ምንዛሪ ጨረታ የአንድ የአሜሪካ ዶላር የክብደት አማካይ ዋጋ 158 ብር መድረሱን ይፋ አደረገ። ባንኩ ይህን ባደረገው ይፋዊ መግለጫ መሰረት በዛሬው ዕለት በቀረበው የውጭ ምንዛሪ ላይ ከፍተኛ የፍላጎት መጠን ተመዝግቧል። ብሔራዊ ባንኩ ለዚህ ጨረታ 100 ሚሊዮን የአሜሪካ ዶላር ያቀረበ ቢሆንም ከባንኮች በኩል የቀረበው አጠቃላይ የፍላጎትንም የመጫረቻ መጠን ግን ከእጥፍ በላይ በመሆን 236.30 ሚሊዮን ዶላር ደርሷል። በጨረታው ላይ በአጠቃላይ 16 ባንኮች የተሳተፉ ሲሆን ከነዚህም ውስጥ 8ቱ ባንኮች ጨረታውን አሸንፈው የቀረበውን የውጭ ምንዛሪ መጋራት ችለዋል። የዛሬው ጨረታው ዝርዝር ውጤት የጨረታ የቀረበው 100 ሚሊዮን ዶላር ሲሆን የቀረበው አጠቃላይ ፍላጎት መጠን 236.30 ሚሊዮን ዶላር ነው። የማሸነፊያ ክብደት ዋጋው እንዲሁም 158 ብር ሲሆን የመቁረጫ ዋጋ 157 ብር፣ ከፍተኛ የቀረበው ዋጋ 158 ብር፣ ዝቅተኛ የቀረበው ዋጋ 157 ብር። የተሳታፊ ባንኮች ብዛት 16 ባንኮች ሲሆኑ የአሸነፉ ባንኮች ብዛት ደግሞ 8 ባንኮች ሲሆኑ የዛሬው የጨረታ ውጤት የዶላር ዋጋ ካለፈው ጨረታ አንጻር መጠነኛ ቅናሽ ማሳየቱን በባንኮች ዘንድ ያለው የዶላር ፍላጎት አሁንም በከፍተኛ ሁኔታ መቀጠሉን አማራጭ ሆኗል። የፌዴራል ባለስልጣናቱን ትችት ተከትሎ ህወሓት የፌዴራል መንግስት ለአዲስ ጦርነት እየተዘጋጀ ነው ሲል ከሰሰ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስቱ በትግራይ ክልል ውስጥ አዲስ ወታደራዊ ግጭት ለመቀስቀስ እየተዘጋጀ ነው ሲል ከሰሰ። አክለውም ባለስልጣናት የድሮን ጥቃቶች እየፈጸሙ ጦር እያሰባሰቡና በክልሉ የተጻለውን ከበባ እያስቀጠሉ ነው ሲል ወንጅሏል። ህወሓት ሰኔ 8 ባወጣው መግለጫ በገዢው ብልጽግና ፓርቲ የሚመራው የፌዴራል መንግስት በድጋሚ ጦርነት ነጋሪት እየጎተመ ነው ያለ ሲሆን ሁለተኛ ዙር ግጭት እየተዘጋጀ መሆኑን ገልጿል። ፓርቲው በተለያዩ የትግራይ አካባቢዎች የድሮን ጥቃቶች መፈጸማቸውንና የፌዴራል ኃይሎች እንዲሁም አጋር ሚሊሻዎች በክልሉ ዙሪያ የተንቀሳቀሱና ጦር እያሰባሰቡ መሆኑን ጠቅሷል። በተጨማሪ መንግስት መሰረታዊ ቁሳቁሶችና መድኃኒቶች ወደ ክልሉ እንዳይገቡ እገዳ ጥሏል ሲል የከሰሰ ሲሆን በሀገር ውስጥ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለማድረግ ፈቃደኛ አልሆነም ብሏል። መግለጫው አክለውም ለተፈናቀሉ ወገኖች ይቀርብ የነበረው ሰብአዊ እርዳታ ባለፈው 3 ወራት መቋረጡንና ይህም በግጭት የተጎዱ ሰዎችን ህይወት ይበልጥ እያከበደ እንደሚገኝ አመላክቷል። እንደ ህወሓት ማብራሪያ ከሆነ ሰሞኑን የፌዴራል መንግስት ባለስልጣናት የትግራይ ተዋናያኖችን ጦርነት ናፋቂ በማለት የሰነዘሩት ክስ አዲስ ለታቀደ ወታደራዊ ዘመቻ የሚደረገውን ዝግጅት ለመሸፈንና ትኩረት ለማስቀየስ ታለመ ነው። ፓርቲው መንግስት በትግራይ ስላለው ነባራዊ ሁኔታ ዓለም አቀፉን የሀገር ውስጥ ማህበረሰብ ለማሳሳት እየሞከረ ነው ብሏል። ህወሓት እነዚህ ክሶች ቢሰነዘርም አሁን ቢሆን አለመግባባቶችን በውይይትና በድርድር መፍታትን እንደሚደግፍ አስታውቋል። ይሁን እንጂ ፓርቲው የትግራይ ህዝብ የተፈጥሯዊ ራስን የመከላከል መብት እንዳለው የገለጸ ሲሆን ህዝቡ የመከላከል ኃይሎችን እንዲደግፍ ጥሪ አቅርበዋል። ባሳለፍነው ሳምንት የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ከዓለም አቀፍ ልዑካን ቡድን ጋር በመሆን ወደ መቀሌ በማምራት ከክልሉ መሪዎች ጋር ተወያይተዋል። ውይይቱ ዳግም ወደ ጦርነት የመመለስ እድልን ለማስቀረት የተመለከተ ጉዳይና የፕሪቶሪያ የሰላም ስምምነት አፈጻጸም ያለበትን ደረጃ መገምገም ላይ ያተኮረ ነው ተብሏል። የየርስ በርስ ክስ ልውውጥና የኦባሳንጆ የመቀሌ ጉብኝት የተከናወነው በትግራይ ክልል ባለው ሰብአዊና የደህንነት ሁኔታ ላይ ከፍተኛ ስጋት በሰፈነበትም በአሁኑ ወቅት ነው። በሚሊዮኖች የሚቆጠሩ ሰዎች አሁንም የትግራይ ጦርነት ያስከተለውን መዘዝ እየተጋፈጡ ሲሆን ያልተፈቱ የፖለቲካና የደህንነት ጉዳዮች ውጥረቱን መባባሱን የሚቀጥል ከሆነ ከሰላም ስምምነቱ ማግስት የተገኙት መልካም ውጤቶች ወደ ኋላ ሊቀለበሱ ይችላሉ የሚል ከፍተኛ ፍርሃት በነዋሪዎችና በታዛቢዎች ዘንድም እንዲያይል አድርጓል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ሌላ ጉዳያችን እናልፋለን። ግብጽና የተባበሩት አረብ ኤሚሬትስ በኢትዮጵያና በሱዳን ጉዳዮች ላይ የዲፕሎማሲ ልዩነቶች ቢኖራቸውም ጥልቅ መሰረት ያለውን ስትራቴጂካዊ አጋርነታቸውን አደሱ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ እና የተባበሩት አረብ ኤሚሬትስ ወይንም ዩኤኢ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናሂያንና ከኢራን ጋር የተደረገውን ጦርነት ለማቆምና የሆርሙዝ ሰርጥ ዳግም ለመክፈት በቅርቡ የተደረሰውን ስምምነት በበጎ መቀበል በፍጥነት እየተቀየረ ባለው የጂኦፖለቲካዊ ምህዳር ውስጥ ቀጠናዊ ደህንነትና ጥቅሞችን ለማስከበር በአረብ ሀገራት መካከል የጠበቀ ትብብር እንዲኖር ቃል ገቡ። ይህ የተገለጸው ሼክ መሐመድ ቢን ዛይድ ትናንትና ሰኔ
8 ቀን በካይሮ ባደረጉት ጉብኝት ወቅት ሲሆን ሁለቱም መሪዎች በቀጠናዊ ለውጦችና በስትራቴጂካዊ ትብብር ላይ ያተኮረ የሁለትዮሽ ውይይትም አካሂደዋል። የግብጽ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ መሪዎቹ የኢራንን ጦርነት ለማቆምና የሆርሙዝ ሰርጥ ዳግም ለመክፈት በቅርቡ የተጠናቀቀውን ስምምነት በደስታ መቀበላቸውን ገልጸዋል። አክለውም በሚቀጥለው ጊዜ የአረብ ሀገራትን ደህንነትና ጥቅም ለማስጠበቅ የአረብ ሀገራት አቋም ማስተባበር አስፈላጊ መሆኑ ላይ ተስማምተናል ብለዋል። ፕሬዝዳንት አልሲሲ ግብጽ ለተባበሩት አረብ ኤሚሬትስ መረጋጋትና ሉዓላዊነት የምታደርገውን የማይናወጥ ድጋፍ በድጋሚ ያረጋገጡ ሲሆን የኤሚሬትስና የባህረ ሰላጤው ሀገራት የደህንነት የግብጽ ብሔራዊ ደህንነት አካል ነው ሲሉ አጽንኦት ሰጥተዋል። በሁለቱ መሪዎች መካከል የተደረገው የፊት ለፊት ስብሰባ የተከናወነው በዩኤኢ የተሰማራው የግብጽ ኃይሎችን በጋራ ከጎበኙ ከሳምንታት በኋላ ሲሆን ይህም በሁለቱ ሀገራት መካከል እያደገ የመጣውን ወታደራዊና የደህንነት ትብብር የሚያሳይ ነው። ፕሬዝዳንት አልሲሲ ግብጽ ከዩኤኢ ጋር ያላትን አጋርነት የገለጹ ሲሆን የኤሚሬትስን ግዛት ኢላማ ያደረጉ ጥቃቶችን በማውገዝ ድርጊቱ ለቀጠናዊ መረጋጋትና ለዓለም አቀፍ ደህንነት ስጋት መሆኑንም ገልጸዋል። በሌላ በኩል ዩኤኢ የፈጣን ድጋፍ ኃይሎች ወይንም አርኤስኤፍ የምትደግፍ ቢሆንም ይህንን ድርጊቷን ግን በተደጋጋሚ ስትክድ ቆይታለች። በተጨማሪም በግብጽና በዩኤኢ መካከል ያለው ስትራቴጂካዊ ግንኙነት ከኢትዮጵያና ከሰፊው የአፍሪካ ቀንድ ቀጠና ጋር የተያያዘ ሌላ የጂኦፖለቲካ ገጽታ አለው። ዩኤኢ ከዚህ ቀደም በታላቁ ህዳሴ ግድብ ዙሪያ ያላቸውን ልዩነት ለመፍታት በግብጽና በሱዳንና በኢትዮጵያ መካከል ገንቢ ውይይት ለማመቻቸት ሞክራ የነበረ ቢሆንም ጥረቱ አልተሳካም። ግብጽ አሁንም ኢትዮጵያን ታላቁን ብሔራዊ ፕሮጀክቷን በተናጥል ላይ ማንቀሳቀስ ውሳኔዋን በጽኑ ከሚቃወሙ መካከል ቀዳሚዋ ስትሆን ካይሮ ይህ አሰራር በውሃ ደህንነቷ ላይ አደጋ እንደሚያስከትልም ትከራከራለች። በተመሳሳይ ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላትን ግንኙነት ይበልጥ እያጠናከረች የመጣች ሲሆን ዩኤኢ በመሰረተ ልማት፣ በግብርና፣ በኢነርጂ፣ በኢኮኖሚ ልማት ላይ ባደረገችው ኢንቨስትመንት እንዲሁም በመካከለኛው ምስራቅ በተከሰተው የፖለቲካና የደህንነት ቀውሶች ወቅት ባሳየችው ዲፕሎማሲ ተሳትፎ የአዲስ አበባ አንደኛዋ ስትራቴጂካዊ አጋር ሆና ብቅ ብላለች። ግብጽ ስምምነቱን ሉዓላዊነትን የሚጥስ ነው ማለት ውድቅ ካደረገችው ሶማሊያ ጎን በመቆም ለሶማሊያ ሉዓላዊነትና ግዛታዊ አንድነት ያላትን ድጋፍ በተደጋጋሚ ገልጻለች። ባለፉት 2 ዓመታት በግብጽና በኤርትራ እንዲሁም በሶማሊያ መካከል የተደረጉ ተከታታይ ሶስትዮሽ ውይይቶችን በቀጠናዊ ደህንነትና በቀይ ባህር ጉዳዮች ላይ ያደገ የመጣውን የጋራ አቋምም አመላካሽ ነው። በተመሳሳይ ወቅት ግብጽ ኢትዮጵያ ወደ ቀይ ባህር ሉዓላዊ የባህር በር ለማግኘት የምታደርገውን ጥረት ከምትቃወመውና በቀይ ባህር ቀጠና ቁልፍ ተዋናይ ከሆነችው ኤርትራ ጋር ያላትን የደህንነትና የዲፕሎማሲ ትብብር አጠናክራለች። በግብጽና በኤርትራ መካከል በተካሄደው የመጨረሻ ከፍተኛ ደረጃ ስብሰባ ላይ ግብጽ የአፍሪካ ቀንድ መረጋጋት ብሔራዊ ደህንነቷ ቀጥተኛ አካል መሆኑንም በይፋ አውጃለች። ፕሬዝዳንት አልሲሲ ቀጠናዊ ቀውሶችን ለመፍታት ግብጽ ያላትን ራዕይ ሁሉን አቀፍ ዘላቂና ሰላማዊ መፍትሄዎች በማለት የገለጹ ሲሆን ይህም ዓላማው መረጋጋትን መልሶ ማምጣትና የሀገርን ሀብት ከግጭት ይልቅ ወደ ልማት ማዞር መሆኑንም ጠቁመዋል። የፕሬዝዳንቱ መስሪያ ቤት ባወጣው መግለጫ እንደሚያመላክተው ይህ አካሄድ ቀጠናዊ ደህንነትና መረጋጋትን መልሶ ለመገንባት እንዲሁም የሀገራትን ጥረት በግጭቶች የህዝቦቻቸውን ሀብት ከማባከን ይልቅ ወደ ልማት ለመምራት ያለመ ነው። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።